ሰላም ሰላም ውድና የተከበራችሁ ተመልካቾቻችን ዛሬ የካቲት 9 ወይም ፌብሩዋሪ 16 የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ መጥተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሀሳብ አስተያየቶን ኮሜንት ላይ ቪዲዮ ላይክ እና ሼር እንዳይረሳ። አሁን ቀጥታ ወደ መረጃዎቹ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 195 ብር ከ25 ሳንቲም እየተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አማራ ባንክ ነው። 153 ብር ከ41 ሳንቲም ተገዝቶ 156 ብር ከ48 ሳንቲም እየተሸጠ ነው። በንግድ ባንክ 151 ብር ከ60 ሳንቲም ተገዝቶ 154 ብር ከ64 ሳንቲም በመሸጥ ላይ ይገኛል። በግል የምንዛሬ ቢሮዎች ላይ 177 ብር ተገዝቶ 180 ብር ከ54 ሳንቲም እየተሸጠ ይገኛል። 1 ዩሮ በጥቁር ገበያ 231 ብር ከ63 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው። 183 ብር ከ16 ሳንቲም ገዝቶ 186 ብር ከ83 ሳንቲም እየሸጠ ነው። በንግድ ባንክ 176 ብር ከ50 ሳንቲም ተገዝቶ 180 ብር በመሸጥ ላይ ይገኛል። በግል የምንዛሬ ቢሮዎች ላይ 201 ብር ከ41 ሳንቲም ተገዝቶ 205 ብር ከ44 ሳንቲም በመሸጥ ላይ ይገኛል። አንድ የስዊስ ፍራንክ በጥቁር ገበያ 253 ብር ከ97 ሳንቲም የተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አዲስ ኢንተርናሽናል ባንክ ነው። 199 ብር ከ64 ሳንቲም ገዝቶ 203 ብር ከ63 ሳንቲም የተሸጠ ነው። በንግድ ባንክ 184 ብር ከ98 ሳንቲም ተገዝቶ 188 ብር ከ68 ሳንቲም እየተሸጠ ነው። አንድ የካናዳ ዶላር በጥቁር ገበያ 143 ብር ከ41 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አማራ ባንክ ነው። 113 ብር ከ03 ሳንቲም ገዝቶ 115 ብር ከ29 ሳንቲም የተሸጠ ነው። በንግድ ባንክ 107 ብር ከ58 ሳንቲም ተገዝቶ 109 ብር ከ73 ሳንቲም እየተሸጠ ይገኛል። አንድ የአውስትራሊያን ዶላር በጥቁር ገበያ 138 ብር ከ32 ሳንቲም የተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ግሎባል ባንክ ነው። 108 ብር ከ66 ሳንቲም ገዝቶ 110 ብር ከ83 ሳንቲም የተሸጠ ነው። በንግድ ባንክ 98 ብር ከ73 ሳንቲም ተገዝቶ 100 ብር ከ71 ሳንቲም እየተሸጠ ነው። አንድ የቻይና ዩዋን በጥቁር ገበያ 28 ብር ከ26 ሳንቲም እየተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሲንቄ ባንክ ነው። 24 ብር ከ40 ሳንቲም ተገዝቶ 24 ብር ከ89 ሳንቲም የተሸጠ ነው። በንግድ ባንክ 21 ብር ከ05 ሳንቲም ተገዝቶ 21 ብር ከ47 ሳንቲም እየተመነዘረ ነው። አንድ ፓውንድ በጥቁር ገበያ 266 ብር ከ33 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው። 209 ብር ከ46 ሳንቲም ገዝቶ 213 ብር ከ65 ሳንቲም እየሸጠ ነው። በንግድ ባንክ 198 ብር ከ38 ሳንቲም ተገዝቶ 202 ብር ከ35 ሳንቲም በመሸጥ ላይ ይገኛል። በግል የምንዛሬ ቢሮዎች ላይ 226 ብር ከ87 ሳንቲም ገዝቶ 231 ብር ከ41 ሳንቲም እየተሸጠ ይገኛል። አንድ የኩዌት ዲናር በጥቁር ገበያ 637 ብር ከ81 ሳንቲም የተመነዘረ ነው። የኩዌት ዲናርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ግሎባል ባንክ ነው። 500 ብር ከ45 ሳንቲም ገዝቶ 510 ብር ከ46 ሳንቲም የተሸጠ ነው። በንግድ ባንክ 484 ብር ከ60 ሳንቲም ተገዝቶ 494 ብር ከ29 ሳንቲም እየተሸጠ ይገኛል። አንድ የዩናይትድ አረብ ኤምሬትስ ድርሃም ወይም የዱባይ ድርሃም በጥቁር ገበያ 53 ብር ከ16 ሳንቲም የተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው። 44 ብር ከ12 ሳንቲም ገዝቶ 45 ብር እየተሸጠ ነው። በንግድ ባንክ 41 ብር ከ28 ሳንቲም ተገዝቶ 42 ብር ከ11 ሳንቲም እየተሸጠ ነው። በግል የምንዛሬ ቢሮዎች ላይ 47 ብር ከ50 ሳንቲም ተገዝቶ 48 ብር ከ45 ሳንቲም እየተሸጠ ነው። አንድ የሳውዲ ሪያል በጥቁር ገበያ 52 ብር ከ06 ሳንቲም የተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው። 43 ብር ከ57 ሳንቲም ገዝቶ 44 ብር ከ44 ሳንቲም እየተሸጠ ነው። በንግድ ባንክ 40 ብር ከ40 ሳንቲም ተገዝቶ 41 ብር ከ21 ሳንቲም በመሸጥ ላይ ይገኛል። በግል የምንዛሬ ቢሮዎች ላይ 45 ብር ከ30 ሳንቲም ተገዝቶ 46 ብር ከ21 ሳንቲም እየተሸጠ ነው። አንድ የኦማን ሪያል በጥቁር ገበያ 507 ብር ከ79 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር
በጥቁር ገበያ 275 ብር ከ38 ሳንቲም የተመነዘረ ነው። አንድ የባህሬን ዲናር በጥቁር ገበያ 517 ብር ከ91 ሳንቲም የተመነዘረ ነው። የዛሬው ዕለታዊ የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይሄን ይመስል ነበር። እስከ መጨረሻው ድረስ የተከታተላችሁን ስለሆነ ከልብ የመነጨ ምስጋናችን ያቀረብን በዚያ በቃን። መልካም ጊዜ፣ መልካም ቀን።